ጤና ይስጥልን ተመልካቾቻችን፣ በዛሬው ዝግጅታችን ስለ ህገወጥ ስደት ልናወራ ነው። ህገወጥ ስደት በሀገራችን ከመቆም ይልቅ እየጨመረ ጉዳቱም በዚያው ልክ እየጨመረ ነው። በቅርቡ የዓለም አቀፍ የፍልሰተኞች ድርጅት IOM ባወጣው መረጃ በ2025 ከአፍሪካ ቀንድ ወደ አረብ ባህረ ሰላጤ በሚያመራው ምስራቃዊ መስመር ከፍተኛ የሞት ቁጥር የተመዘገበበት ዓመት ነበር ብሏል። አብዛኞቹ ተጎጂዎች ደግሞ ኢትዮጵያውያን መሆናቸውንም ይፋ አድርጓል። ይህ በእጅጉ የሚያስቆጭ ምን እናድርግ ብሎ የሁሉንም ተነሳሽነት የሚጠይቅ ጉዳይ ነው። መንግስት እርግጥ ነው ህገወጥ ስደትን ለመቀነስ ብሎም ለማጥፋት በርካታ የተለያዩ እርምጃዎችን ወስዷል። ዜጎች በህጋዊና በህጋዊ መንገድ ብቻ ወደ ውጭ ሀገር ሄደው እንዲሰሩ ራሳቸውን፣ ቤተሰባቸውን ብሎም ሀገራቸውን እንዲጠቅሙ የተለያዩ ጥረቶችን አድርገዋል። ይሁን እንጂ ከዚህ ባለፈ የህጋዊ መንገዱን በመተው በህገ ወጥ መንገድ የሚሄዱት ቁጥራቸው ትንሽ አይደለም፣ ብዙ ነው። አብዛኞቹ ደግሞ ከስነ ልቦና ችግር ጀምሮ የአካላዊ ጉዳት አለፍ ሲልም ሞት እያስተናገዱ ነው። ይህንን መቀልበስ መቀየር አለብን። ለመንግስት ብቻ የሚተው አይደለም፣ ሁሉም ሊነሳና ኃይል የሚገባው ነው። በዚህ ጉዳይ ላይ አንድ ባለሙያ ጋብዘናል። በሴቶችና ማህበራዊ ጉዳይ ሚኒስቴር የፍልሰት ከፍተኛ ባለሙያ የሆኑትን አቶ ጥላሁን ካሳሁንን ስቱዲዮ ጋብዘን በዚሁ ጉዳይ ላይ እንነጋገራለን። አብራችሁን ቆዩ። እሺ፣ አቶ ጥላሁን ካሳሁን ዝግጅታችንን አክብረው ወደ ስቱዲዮ ስለመጡ በራሴና በዝግጅት ክፍሉ ስም አመሰግናለሁ። እኔም አመሰግናለሁ ስለጋበዛችሁ። በቀዳሚነት እስቲ በመንግስት በህጋዊ መንገድ ወደ ውጭ ሀገር ለመሄድ ለመስራት ለሚፈልጉ ወገኖች ከስልጠና ጀምሮ አመቺ ሁኔታ በመፈጠር ላይ ነው። በዚህም ዜጎች ክብራቸውና ደህንነታቸው በሰው ሀገር ተጠብቆ ሰርተው ራሳቸውን እንዲጠቅሙ ቤተሰባቸውንም እንዲደግፉ ጥረት እየተደረገ ነው። እስኪ በዚህ በኩል መስሪያ ቤታችሁ እስካሁን ያደረገው እንቅስቃሴና የተገኙ ስኬቶችን ከዚህ ብንጀምር እስቲ እዚህ ላይ እናውራ። መጀመሪያ አጠቃላይ እንግዲህ እንደሚታወቀው በተለይ በአሁኑ ጊዜ ፍልሰት በባህሪው መብት ነው። ማንኛውም ሰው ወደ ፈለገበት በሀገር ውስጥ ይሁን ከሀገር ውጪ ተንቀሳቅሶ የመኖር የመስራት ራሱንም ሀገሩንም ቤተሰቡንም የመለወጥ መብት አለው። ግን ትልቁና ዋናው ነገር የሚሄድበት መንገድ ህጋዊ አካሄድን የተከተለ የሆነችን ሀገር የመግባትና የመውጣት አሰራርና ደንብን ተከትሎ መንግስት ባመቻቸው መደበኛ በተለይ ለስራ የሚሄዱት ከሆነ መደበኛ ውጭ ሀገር የስራ ስምሪት እና ደህንነቱ የተጠበቀ ወቅታዊ የሆነ የፍልሰት መንገድን ተጠቅሞ እንዲሄዱ ነው የሚፈለገውና የሚበረታተው ትልቁ ነገር። በእኛ ሀገር እነዚህ ጥረቶች በመንግስት በኩል ከማይታመን በላይ ጥረቶች ተደርጎ ብዙ ሰዎችም በዚህ እድል ተጠቃሚ የሆኑ ያሉበት ሁኔታ ነው ያለው። በተለይ ከቅርብ ጊዜ ወዲህ መንግስት የውጭ ሀገር የስራ ስምሪቱን ለማዘመን በልዩ ትኩረት በተለይ ደግሞ እድሉንም ሰፋ አድርጎ ብዙ ስራ ፈላጊዎችን ተጠቃሚ ለማድረግ ከብዙ ሀገራት ጋር የሁለትዮሽ ስምምነት በመፈራረም ተግባራቱ በመንግስት ፖለቲካዊ ቁርጠኝነት ልዩ ትኩረት እየተሰራ ያለበት ሁኔታ ነው ያለው። በዚህ ሂደት ውስጥም ብዙ ዜጎች ተጠቃሚ የሆኑ ያሉበት ሁኔታ ነው ያለው። ከዚህ በተቃራኒ ደግሞ በተለያዩ ገፊ ምክንያቶች ዜጎቻችን በተሳሳተ መረጃ በተለይ ህገወጥ የሰው አዘዋዋሪዎች የምንላቸው በተለይ ወንጀለኞች አሉ። ሰውን ከሆነ ቦታ ወደ ሆነ ቦታ ከሆነ ሀገር ወደ ሆነ ሀገር የሚያዘዋውሩ የሚያሸጋግሩ ሆን ብሎ ስራችን ብሎ የያዙ እንደ ገቢ ማስገኛ የሚጠቀሙበት አዘዋዋሪዎች አሉ። እነዚህ አዘዋዋሪዎች በሚሰጡት የተሳሳተ መረጃ ያልተጨበጠ ተስፋ ራሳቸው ደግሞ ባላቸው አመለካከትና በተለያዩ ገፊ ምክንያቶች በአቋራጭ
ሀብት ኢኮኖሚካሊ ራሳቸውን ለማሻሻል ለመበልጸግም ሊሆን ይችላል ካላቸው ፍላጎት ዜጎቻችን መደበኛውን መንገድ ትቶ መደበኛ ባልሆነው መንገድ እየሄዱ ብዙ ዋጋ እየከፈሉ ያሉበት ሁኔታ ነው ያለው። ትልቁ ነገር ዋናው ገፊ ምክንያት የራሳቸው አመለካከት የሌሎች ገፊ ምክንያቶች እንዳሉ ሆኖ ደላሎች ወይም አዘዋዋሪዎች በሚሰጡት የተሳሳተ መረጃና ያልተጨበጠ ተስፋ በመነሳሳት ወደዚህ መንገድ የሚሄዱበት ሁኔታ ነው ያለው። ይሄ ምንም ጥናት ማያስፈልገው ሪል እንትን ነው ያለ ፋክት ነው። እሺ አሁን የተነሱ ነጥቦች እንዳሉ ገፊ ምክንያቶችን ወደ በኋላ ላይ እናያለን። ህገወጥ የሰዎች ዝውውር የሰው አስተላላፊ ቡድኖችን በመታገል በኩል ለምን ለውጥ ማምጣት አልተቻለም? የሚወሰደው እርምጃ አናሳ መሆን ነው ወይስ ከዘርፉ የሚገኘው ገቢ ከፍተኛ መሆንና ከሀገር ውስጥ እስከ ውጭ ድረስ ሰንሰለት ያለው መሆኑ ነው? ለምንድን ነው ያቃተው? ኦኬ በዋናነት እንግዲህ በዚህ ድርጊት ላይ ተሳታፊና ዋና ተዋናይ የሆኑት አካላቶች ሰዎቹን ከማነሳሳት የሌለ መረጃ ከመስጠት የሌለ ተስፋ ከመስጠት አነሳስቶ ከሆነ ቦታ ወደ ሆነ ቦታ የማዛወር ከሆነ ድንበር ወደ ሆነ ድንበር የማሻገር በወንጀል ውስጥ ዋና ተዋናይ የሆኑ ህገወጥ የሰው አዘዋዋሪዎች ወይም አስተላላፊዎች የምንላቸው መነሻቸው እዛው ፍልሰተኞቹ ያሉበት ቀዬ አካባቢ ነው፣ ትውልድ አካባቢያቸው ነው። እዛ አካባቢ ያሉት እንዳለ ሆኖ በተለያዩ ከተሞች በሀገር ውስጥ በተለያዩ የድንበር መውጫ መስመሮች በተለያዩ የመተላለፊያ ሀገሮች ኔትወርክ ሰርቶ በዋናነት በዚህ ድርጊት ተሳታፊ ሆኖ ዜጎቻችን ላልተገባ እንግልትና ስቃይ እየደረጉ ያሉበት ሁኔታ ነው ያለው። የነዚህ ሰዎች ትስስር እንዳልከው ከሀገር ውስጥ እስከ ውጭ ሀገር ኔትወርክ ናቸው። በዘርፉ የሚገኘውንም ገቢ ስናይ ትልቅ ገቢ ጄኔሬት የሚደረግበት ነው። በአሁኑ ጊዜ ህገወጥ የሰው ዝውውር ከጦር መሳሪያና ከአደንዛዥ እጽ ዝውውር ቀጥሎ ትልቅ ትራንዛክሽን የሚንቀሳቀስበት መስክ ነው። እነዚህ ሰዎች በየወቅቱ ካለው የዓለም ተለዋዋጭነት የቴክኖሎጂካል እንትን ጋር ራሳቸውን በመለዋወጥ ድርጊቱን ውስጥ የሚሳተፉበት ሁኔታ ነው ያለው። ዞሮ ግን እንደ መንግስት በዚህ ዙሪያ ትልቅ እርምጃ እየተወሰደ ያለበት ሁኔታ ነው ያለው። ከሀገር ውስጥ እስከ ውጭ በዚህ ድርጊት ተሳታፊ የሆኑ አካላትን በህግ ተጠያቂ እንዲሆኑ የማድረጉንትን በአሁኑ ጊዜ በቁርጠኝነት እየተሰራ ያለበት ሁኔታ ነው ያለው። ዋናውና ትልቁ ነገር የነዚህን ሰዎች መስመር የመዝጋት የማድረግ ስራ ነው። ይህን ደግሞ የተጀመረው የውጭ ሀገር ስራ ስምሪቱን ፎርማሊ ማድረግ እድሎቹን የማስፋት ብዙ ዜጎቻችን በዛ ተጠቃሚ እንደሆን የማድረግ እንትኑን የነዚህ ሰዎች እንቅስቃሴ የሚገታበት ሁኔታ ነው ያለው። ሌላ ደግሞ በዋናነትም እንደ ወንጀልም እነዚህ ሰዎች በህግ ተጠያቂ የሚሆኑበት ሁኔታ በአሁኑ ጊዜ እየተሰራ ያለበት ሁኔታ ነው ያለው። በቅርቡ እንኳን የኢትዮጵያ ፌዴራል ፖሊስ ያወጣው መረጃ ብናይ በህገወጥ የሰው ዝውውርና በተለያዩ ህገወጥ ድርጊቶች ላይ ኢንክሉዲንግ መኒ ላውንደሪንግ ላይ ተሳታፊ የነበሩት በስንት የሚቆጠሩ ዜጎችን ወደ ህግ አቅርቦ ጉዳያቸው በህግ ተይዞ ክትትል እየተደረገ ያለበት ሁኔታ ነው ያለው። ይሄ በሀገር ውስጥ ነው። ከሀገር ውጭም ባሉን የተለያዩ ሀገራት ስምምነት በኢንተርፖልም በዋናነት ህገወጥ የሰው ዝውውር ዓለም አቀፍ ወንጀል እንደመሆኑ መጠን እነዚህ ሰዎች ከተለያዩ ሀገራት ተይዞ እንዲመጡ የተደረገበት ነው። የሚወሰደው እርምጃ ከምን ጊዜውም በላይ በትኩረትና አጥፊዎቹም አስፈላጊውን ቅጣት እንዲያገኙ እየተሰራ ያለበት ሁኔታ ነው ያለው። በዚህ በኩል በመንግስትም ትልቅ ቁርጠኝነት ነው ያለው፣ እርምጃም እየተወሰደ ነው። እሺ እስቲ አሁን አዳዲስ ተጓዦችም ሆነ በህገወጥ መንገድ ተሰቃይተው በከፍተኛ እንግልት ከውጭ ሀገር የሚመጡት እዚህ ሀገር ውስጥ መቆየት አይፈልጉም። ያንን ችግር ያንን አስከፊ ሁኔታ ያዩ ተመልሰው ለመሄድ ነው የሚፈልጉት። ምንድነው ምክንያቱ? ይሄ በዛ ችግር አሁን አዳዲሶቹን አትሂዱ እንዲህ ችግር አለ ምናምን ስላላዩት ሊሄዱ ይችላሉ ብለን እናስብ። ግን ሄደው የመጡ ያዩትም በመጡ በማግስቱ ተመልሰው ለመሄድ ነው የሚፈልጉ። ለምን? እነዚህ ዜጎች መደበኛውን አካሄድ ወደ ጎን በመተው ከግንዛቤ እጥረትም ሊሆን ይችላል በተለያዩ በጠቀስናቸው ምክንያቶች ተገፋፍቶ መደበኛ ባልሆነ መንገድ ከሀገራቸው የሚወጡበት አሁን እንደ ኢትዮጵያ ዋና 3 የመውጫ መስመሮች አሉ።
አንደኛው የምስራቁ መውጫ የሚባለው በድሬዳዋ በኩል አድርጎ ደወሌ የኢትዮጵያን ድንበር አቋርጦ በጅቡቲ የመን እና ኤደን ባህረ ሰላጤን አቋርጦ ወደ መካከለኛ ምስራቅ ሀገራት ሳውዲ አረቢያን ጨምሮ የተባበሩት አረብ ኤሚሬትን መዳረሻቸው በማድረግ የሚሄዱበት መስመር ነው። ይሄ በተለይ በዋናነት ወጣቶች ሴት እህቶቻችን የሚሄዱበት መስመር ነው። በዚህ መስመር ለተለያዩ ጉዳትና እንግልት የሚዳረጉበት መስመር ነው። ሁለተኛው መስመር የሰሜኑ መውጫ የምንለው መስመር መነሻቸውን ከተለያዩ የኢትዮጵያ አካባቢዎች በማድረግ የኢትዮጵያ መውጫ መስመር መተማ ዮሐንስን በማቋረጥ ሱዳን፣ ግብጽ፣ ሊቢያ በራን በማቋረጥ እንደውም ትልቁና በጣም ብዙ ጉዳት የሚደርስባቸው የሜዲተራኒያን ባህር በማቋረጥ ወደ አውሮፓ ሀገራት መዳረሻቸውን ለማድረግ ታሳቢ በማድረግ የሚሄዱበት ነው። ሶስተኛውና ዋናው የደቡብ መውጫ መስመር የምንለው በዋናነት በዚህ መስመር የሚሄዱት ቁጥራቸው ከፍተኛ የሚሆነው ወጣት ወንዶች መነሻ አካባቢያቸው ከቀድሞ ደቡብ ክልል ከአሁኑ ማዕከላዊ ኢትዮጵያ ከሚባለው ከምባታ፣ ሀዲያ፣ ወላይታ፣ ሰምፓርት ኦሮሚያ ክልልን ጨምሮ በሙያሌ ድንበር አድርጎ ኬንያ፣ ማላዊ፣ ታንዛኒያ፣ ሞዛምቢክን እነዚህን ከተሞች በመተላለፊያነት በመጠቀም ደቡብ አፍሪካ ለመድረስ የሚሄዱበት መስመር ነው። እንግዲህ በሚሄዱበት መስመር ገና ከመነሻው ከስነ ልቦና ጀምሮ ቀላል ጉዳት፣ አካላዊ፣ ስነ ልቦናዊ፣ ኢኮኖሚያዊ ጉዳት የሚያስተናግዱበት ሁኔታ ነው ያለው። የሄዱበትም መደበኛና ህገወጥ በመሆኑ ከተለያዩ መዳረሻ ሀገራት መንግስት በአሁኑ ጊዜ በሚከተለው ዜጋ ተኮር ዲፕሎማሲ መሪው እነዚህ ዜጎች ከደረሱበት ሀገር እዛ ሀገር እነሱ ያሰቡት ባቀዱት ልክ ሳይሆን ህገወጥ ስለሆኑ እዛ ሀገር ሰርቶ ለመኖር የሚያስችላቸው ምንም ህጋዊ ስለሌላቸው እዛ ሀገር እንደደረሱ በፖሊስም በህግ አስከባሪ አካላት ተይዞ በተለያዩ ማቆያና ማረሚያ ቤቶች ይቆያሉ። ያኔ መንግስት በመከታተል ክትትል በማድረግ ከነዛ አስቸጋሪ ሁኔታ ውስጥ ወደ ሀገራቸው እንዲመለሱ የሚያደርግበት ሁኔታ ነው ያለው። ይሄ ነገር በየአመቱ ተጠናክሮ የሚሰራበት ሁኔታ ነው ያለው። ስቲል ይሄ ነገር እየተሰራ ነው። ከመካከለኛ ምስራቅ፣ ከአውሮፓ፣ ከደቡብ አፍሪካ ኢቭን ከዩኤስኤም ከኤዥያ እነዚህ ዜጎች እንዲመለሱ የሚደረግበት ሁኔታ ነው ያለው። ከተመለሱ በኋላ ማስመለስ ብቻ አይደለም፣ ከተለያዩ ከደረሰባቸው ስነ ልቦናዊ፣ አካላዊና የተለያዩ ጉዳቶች እንዲያገግሙና ቀድሞ ወደ ነበሩበት ህይወት እንዲመለሱ ከማስመለስ ውጪ መንግስት በአሁኑ ጊዜ ማቆያ ጣቢያዎችን አዲስ አበባ ውስጥ አመቻችቷል። እዛ ውስጥም አስፈላጊውና አስቸኳይ ጊዜ ድጋፎችን ያደርጋል። ከዛም ባለፈ ለነዚህ ሰዎች ገፊ ምክንያቶቹን አድሬስ ለማድረግ በዋናነት ደግሞ ኢኮኖሚካሊ በዘላቂነት ለማቋቋም የነሱን የመረጃ የማያዝ ኢሚዲየት ሰፖርት የሚፈልጉት ካለ ደግሞ ያን ሰፖርት የማድረግ እና ቀድሞ ወደ ነበሩበት አካባቢ የማጓጓዙ ስራ መንግስት በሆኑ ጊዜ ኢኮኖሚካሊ ብዙ ወጪ አውጥቶበት ከባለድርሻ አካላት ጋር በትኩረት እየተሰራበት ያለበት ሁኔታ ነው ያለው። ይሄ እንዳለ ሆኖ ይሄን ቁጥራቸው በጣም አነስተኛ የሚሆኑ ዜጎች ደግሞ ኢሚዲየትሊ እንዲደረሱ ሪማይግሬት የሚያደርጉበት ሁኔታ ይኖራል። ይሄ ዞሮ ዞሮ በዋናነት እዚህ የሚደረግላቸው የሚቀርብላቸው አገልግሎት ምን ሳይሆን አሁንም ገና እንደደረሱ ከደላሎቹ ጋር የሚገናኙበት ሁኔታ ነው ያለው። እኛውን አዲስ አበባ ውስጥ በመንግስት አድሚኒስትር የሚደረግ መጠለያ ጣቢያዎች አሉ። ጉዳት ያለባቸው እዛ መጠለያ ጣቢያ ገብቶ ሕክምናም የተለያዩ አገልግሎት የሚፈልጉ ካለ በመንግስት የሚቀርብበት በመንግስት አገልግሎት ሰጪ ተቋማት አገልግሎቱን እንዲያገኙ የሚደረግበት ሁኔታ ነው ያለው። ይሄን በተሟላ መልኩ ውጤታማ በሆነ መልኩ ስራ ላይ ለማዋል መንግስት መመሪያ ሁሉ የህግ ማቀፎችን ያዘጋጀበት ሁኔታ ነው ያለው። በተለይ ብሔራዊ ቅብብሎች ስርዓት የሚል መመሪያ አለ። ለነዚሁ ተጎጂዎች ተብሎ በተቋማቶች መካከል ቅብብሎች እንዲኖሩ እነዛ እንግዲህ እንዳልኩት ብዙ ጉዳት አስተናግዶ ብዙ ጫና ደርሶባቸው ነው የሚመጡት። የስነ ልቦና ጉዳት አለ፣ የአካላዊ ጉዳት አለ። የህግ የተለያዩ አገልግሎቶች ስለሚፈልጉ የነሱ አገልግሎት በአንድ ተቋም ብቻ ላይቀርብላቸው ይችላል። የነሱ ጉዳት በአንድ ተቋም ብቻ በሚቀርብላቸው
አገልግሎት ሙሉ በሙሉ ምላሽ ላይ ያገኝ ይችላል። በተለያዩ ተቋማት ማዕከል ቅብብሎሽ እንዲኖር አገልግሎት እንዲደርስላቸው ብሔራዊ የቅብብሎሽ ስርዓቱን በተሟላ መልኩ ስራ ላይ እያዋልን ያለንበት ሁኔታ ነው። ይሄ አሁን የህግ ማዕቀፍ ነው። ከዛም ባለፈ ከኢሚዲየት ሰፖርት ፕሮቪዥን ያለፈ ሌጋል ግራውንድ እንዲኖረው ተብሎ መንግስት በልዩ ትኩረት ስራውን እየሰራ ያለበት ሁኔታ ነው ያለው። እንግዲህ እንዳል ቁጥራቸው አነስተኛ ቢሆን ደግሞ ድጋሚ በእነዚህ በደላሎች በአዛዋሪዎች በመታለል ወደዛ ተመልሶ የሚገቡበት ሁኔታ ነው ያለው። ይህን እንግዲህ በቀጣይ ማስቆም የሚቻል ከሆነ ይቻላል፣ ካልሆነ ደግሞ መቀነስ የሚቻልበት ሁኔታ ላይ በትኩረት እየተሰራበት። እስቲ አሁን ወደ እንትኑ እንሂድ። ደግሞ እነዚህ ገፊ ምክንያቶች ያልናቸው ተጠቃቅሰዋል። በእርግጥ አሁን አብዛኛው ወደዎች ከሚሄዱት መሀል ሴቶችም ሆነ ወንዶች ወጣቶች ናቸው፣ ልጆች ናቸው። በቃ የ18 መጀመሪያ አካባቢ ያሉ ምናምን። ግን አልፎ አልፎ ደግሞ ጥሩ ስራ ያላቸው ጥሩ ገቢ ያላቸውም ሲሄዱ ይታያል በህገ ወጥ መንገድ። እስቲ እንደው በአጠቃላይ ለነዚህም ሆነ ለነዛኞቹ ገፊ ምክንያት ተብለው የተለዩ በሚኒስቴር መስሪያ ቤትም ይሁን በተለያየ ይሄንን ጉዳይ እንሰራለን እንቀለብሳለን በሚሉ እንጆም ሊሆን ይችላል የተጠኑትና ገፊ ምክንያት ተብለው 1 2 3 የተጠኑ አሉ እና እነዛን ማከም ማስተካከል አልተቻለም ወይ? እስቲ ምንድነው ዘርዘር አድርገን እንያቸው። በጣም ጥሩ ነው። እንግዲህ እንደተባለው በዋናነት እና ከዚህ በፊትም በተደረጉ ጥናቶች ግኝት እንደሚያሳየው በተለይ በኢትዮጵያ ነባራዊ ሁኔታ መነሻቸውን የትም ለመደበኛ ፍልሰት ገፊ ምክንያቶች ናቸው ተብሎ የተዘረዘሩ ፋክተሮች አሉ። አንደኛ የራሱ የፍልሰተኛው አመለካከት ነው። ይህን ስንል አሁን ያለው ጄኔሬሽን ጀስት አገር ውስጥ ያለውን ምቹ ሁኔታና አማራጮች ወደ ጎን በመተው ከኢትዮጵያ ድንበር ልክ እንደወጣና የሆነ ሀገር እንትን ይበል እግሩ ከረገጣ ሁሉም ነገር ምቹ እንደሆነ ወዳው እንደሚያልፍለት እና ራሱንም የሚፈልገውንም አካል ለመለወጥ የሚያስችል የተመቻቸ ኤንቫይሮንመንት እንዳለ አድርጎ የማሰቡትን አመለካከት ዋና ገፊ ምክንያት ነው። ሌላ የዚህ አቻ የጓደኛ ግፊት አለ። ሌላ የሚያዩት ደግሞ አጋጣሚ ከአካባቢያቸው ጓደኛው ሌላ ሰው ሄዶ አጋጣሚ ተሳክቶለት ከሆነ እሱን አይቶ ወደዛ የመግባቱ እንትን ፋሚሊም ይገፋፋል። ገፊያ ቤተሰቡም አንደኛ ገፊ እንትን ነው። አሁን የምናየው ነው፣ እኛንም እየገጠመን ያለው ነው። በተለይ ለመደበኛ ፍልሰት ተጋላጭ የሆኑና ታሳቢ ፍልሰተኞች የሚገኙባቸው የኢትዮጵያ አካባቢዎች አሉ። ለምሳሌ ብናይ ማዕከላዊ ኢትዮጵያን ብንወስድ ወደ ደቡብ መስመር የሚደረገው ፍልሰት በዋናነት ኦሪጂኔት የሚያደርጉበት ወሎ፣ ሰሜን ደቡብ ወሎ ብናይ፣ ኦሮሚያ ምስራቅ ምዕራብ ሐረርጌ ብናይ ብዙ ፍልሰተኞች ነው። ይህ ስንልኛ በመረጃ ላይ ተመስርተን ነው። ለምን ተመላሾቹ ስንቀበል መረጃቸው ምናቸውን ስለምንይዝ ያ መረጃ በሚያሳየው ቁጥር ነው እነዚህ ታሳቢና ተጋላጭ ፍልሰተኞች ይገኙበታል ብለን የምናየው። እዛ አካባቢ ያለው የማህበረሰቡ አመለካከት የቤተሰቡ ግፊት ራሱ አንድ ገፊ ምክንያት ነው። ሌላ ስራ አጥነትም ሊኖር ይችላል። ሰው ያለውን አማራጭ ያለውን ምቹ ሁኔታ እና ያለውን ጸጋ በአካባቢው ራሱ ያለውን ነገር አይጠቀምበትም። በአቋራጭ እና ቶሎ የመለወጥ አዝማሚያውና እንትኑ ስላለ ያም አንድ እንትን ነው እና የተለያዩ ምክንያቶች ናቸው ከዚህ ጋር ታይዞ በዋናነት እንዳልከው ምቹ ሁኔታ ያላቸው አማራጮች ያላቸው ምገቡበት አለ። በተለይ እንዳልኩት አሁንም በዋናነት እነዛ አዛዋሪዎች በሚሰጡት ተስፋ በሚሰጡት የተሳሳተ መረጃ ነው። ሚኒባስ ሽጬ ይጃለሁ እኛ በቀጥታ ተመላሾቹ ጋር ስለምንገናኝ እንደዚህ ሆኜ ነው የሄድኩት፣ ባጃጅ ሽጬ ነው የሄድኩት፣ 400 ሺህ ብር ከፍዬ ነው የሄድኩት፣ 700 ሺህ ብር ከፍዬ ነው የሄድኩት የሚል ማአት ተመላሽ ፍልሰተኛ ነው የሚገጥመን። አንድ አማራጭ እዚህ ሀገር ውስጥ የሆነ ነገር ጀምሮ ቢሰራበት ራሱንም ቤተሰቡንም የሚለውጥበት ሁኔታ ነው ያለው። እንዳልኩት ደግሞ ጉዳቱ ቀላል አይደለም። ከውስጣቸው ኩላሊት የሚወሰድበት አለ። ሌላ እንደ ብዙ ጉዳት ነው የሚያስተናግዱት ከስነ ልቦና እስከ ህይወት መስዋዕትነት በዚህ በሚሄዱበት መስመር ቀላል ጉዳት አይደለም። ለዛ ከመጋለጥ የሚያለፈ የራሳቸውንም ኢኮኖሚ የነበራቸውንም ቅሪት ሉስ የሚያደርጉበት ሁኔታ ነው ያለው።
እነዚህ ነገሮች በዋናነት ባልተጨበጠ ነገር ባላዩት ነገር በተሳሳተ መረጃ በመነሳሳት ነው። ዋና ምክንያቶቹ እንግዲህ ጥናቶቹ እንደሚያሳዩት እነዚህ ሜጀር ፋክተሮች ናቸው ተብሎ መውሰድ ይቻላል። በጣም ጥሩ። ሌላው እንግዲህ ለዚህ ፕሮግራም መነሻ የሆነን የተባበሩ መንግስታት የፍልሰተኞች ድርጅት IOM በቅርቡ ያወጣው መረጃ ነው። በ2025 በምስራቃዊ ሩት በዚህ በባህረ ሰላጤ ወደ አረብ ሀገራት ከሄዱት መካከል በርካታ ሰዎች ህይወታቸው አልፏል። ከነዚህ መካከል ደግሞ ትልቁ ቁጥር የኢትዮጵያውያን ነው ብሏል። ይሄ አስደንጋጭ ነው። ይሄ አስፈሪ ነው። ለኢትዮጵያም ሆነ ለተጓዦችም ትልቅ መልእክት የሚያስተላልፍ ነው። ይሄን መረጃ መስሪያ ቤታችሁ ያውቃል? ምንድነው ያደረገው? ከዓለም አቀፍ ፍልሰተኞች ድርጅት ያወጣው የ2025 ሪፖርት ያው እኔ እንደግል አውቀዋለሁ፣ አይቼዋለሁ ሪፖርቱን። ሪፖርቱ የድርጅቱ ሪፖርት ነው፣ የመንግስት ሪፖርት አይደለም። የወጣውም ሪፖርት የአንድ መውጫ መስመር ሪፖርት ነው። እንዳልከው የዚህ የምስራቁ መውጫ ቅድም ጠቅሻለሁ። እንግዲህ እነዚህ ወጣቶች፣ ሴቶች፣ ምኖች እዚህ መካከለኛ ምስራቅ ሀገራት ለመሄድ ተብሎ ነው። የሚሄዱበትም ጉዞው ጆርኒው ራሱ በጣም ለተለያዩ አደጋዎች፣ ለተለያዩ ጉዳቶች የሚያጋልጥ ነው። ያው ብዙ ጊዜ እንደምንሰማው ባህር አቋርጦ ነው የሚሄዱት፣ በአዘዋዋሪዎች ነው፣ በወንጀለኞች ነው። ጉዞው ራሱ አስተማማኝ ያልሆነ ጉዞ ነው። በዛ በሚሄዱበት ሂደት ውስጥ ጉዳቱ ይገጥማቸዋል። የጀልባ መገልበጥ ምን ብለን የምናነሳቸው በተለያዩ ሚዲያ የምንሰማው እንትን ነው። ኦልሬዲ ሪፖርቱ ከአመት አመት እንትን ሊል ይችላል። ይህን ነገር እስካላቆም ነው ወይም እስካልቀነስ ነው ድረስ ዜጎቻችን ከዚህ ሴፍ እስካላረኝ ድረስ የሚሄዱበት የውሃ ጥም ራሱ ቀላል ጉዳት አይደለም። በውሃ ጥም በረሃ አቋርጦ ነው የሚሄዱት። የሚሞቱበት ሁኔታ ነው ያለው። በዛ ላይ ከስንትንትን ጋር ነው የመን ያለው ከረንትሊ ያለው ሲቹዌሽን ይታወቃል። የጦርነት ቀጠና አልፎ ነው የሚሄዱት። በጣም አደገኛ የሆነ ባህር ምን አቋርጦ ነው፣ አስተማማኝ ያልሆነ ጉዞ ነው የሚሄዱበት። በዛ ሂደት ውስጥ ዋጋ መክፈሉ እንትን ያለ ነው። ስለዚህ ጉዳት የሚያስተናግዳሉ ስንል አንዱ የሞት ጉዳት ነው። እንግዲህ የኛም ዩኒ ሌላ ሀገር ሰው ጉዞ መሄድ ይችላል፣ ግን ፍልሰቱ አስተማማኝ ደህንነቱ የተጠበቀ መደበኛ የሆነ ፍልሰት መሄድ አለበት የምንለው ለዚህ ነው። በዚህ እስከሄዱ ድረስ ይህን ነገር ይገጥማል እንትን የሚልም ነገር ነው። እንግዲህ ካሁን በኋላም በህገወጥ መንገድ የሚካሄድ ከሆነ ይሄ ችግር አለ ያለ ነው። ሊገጥም ይችላል፣ የግድ ነው። ጥሩ ነገር በህጋዊ መንገድ መሄድ ነው የሚለው። እስቲ ለሌሎችም እንደው ማስተማሪያ መከልከያም ሊሆን ይችላል። እናንተ ኤክስፒሪየንሱ ስላላችሁ ነው። ከውጭ የሚመጡት በተለያየ ሚዲያ የምታገኙት ከዛ የመጡም የሚነግሯቸው ነገር አለ። በህገወጥ ስደት የሚሄዱት ከስነ ልቦና፣ አካላዊ፣ ሌላም መደፈር አለ። ሴቶች ከሆኑ ወጣቶች ከሆኑ እንደተባለ የሰውነታቸው የተለያየ። እስቲ ይሄን ነገር እናንሳ። ከመጡት ከነገሯቸው ኤክስፒሪየንስ ምን አለ እንደው በህገወጥ መንገድ መሄድ ለምንድን ነው የሚያጋልጠው? እስቲ አንድ ሁለት ብለን የመጡ እጃቸው ላይ ያሉ ኤክስፒሪየንሶች ስላሉ እንግዲህ በዚህ ጉዞ ውስጥ ሲሄዱ ጠቅሰናቸዋል። የጉዞ መስመሮችንም ጠቅሰናቸዋል። አሁን የማይናማሩ ኬዝ ደግሞ እንደ አራተኛ ሆኖ በቅርቡ ኢመርጅ ያደረገ ሰዎችን በተለይ በምስራቅ እስያ ስራ እናስቀጥራቸዋለን በማለት ከዚህ እያታለሉ እነዚህ ሰዎች ናቸው። እነዚህ አዘዋዋሪዎች ናቸው። በተለይ የተማሩት እንትኖች ወስዶ እዛ ለተለያዩ ወንጀሎች ላይ እንዲሰማሩ ምን እንዲሉ ለተለያዩ ጉዳቶች እየዳረጉ ያሉበት ሁኔታ ነው ያለው። በፊት የነበሩት ሶስቱ ያልኩ የምስራቁ የሰሜኑና የደቡቡ መውጫ መስመሮች በዚህ ሜዱ ዜጎቻችን በሶስቱ መስመር የተለያየ ጉዳት ነው የሚደርስባቸው። ባህሪያቸውም ይለያያል። ለምሳሌ የሚሄዱትም ሰዎች በጾታም በምንም ስናያቸው ይለያያሉ። ለምሳሌ የምስራቁን ስናይ በድሬዳዋ አርጎ ደወሌ ጅቡቲ የሚያቋርጦ ተለያዩ አረብ ሀገራት የሚያደርሳቸው መስመር በብዛት የሚሄዱበት ወጣቶች ናቸው ብያለሁ። ቁጥራቸውም ደግሞ ከፍተኛ ሴት እህቶቻችን ናቸው በቤት ሰራተኝነት ለመግባት በማለት ነው። በዛ መስመር የሚሄዱት ገና ከሀገራቸው ስነሱ የውሃ ጥሙ አለ፣ አካላዊ ምኑ አለ። በተለያዩ መተላለፊያ ሀገራት ላይ ደግሞ ጾታዊ ጥቃቱ፣ የጉልበት ብዝበዛው፣ እገታው ኢቭን እንደ ዕዳ ማስያዣ ራሱ የሚያዙበት ሁኔታ ነው ያለው።
አዛዋሪዎቹ ማለት አዛዋሪዎቹ ከሆነ ቦታ ወደ ሆነ ቦታ ወስዳቸዋለሁ ስለው ውል አለ የሚገቡት የናክል ብር እኔ ከፍላለሁ የሚል ያን ብር መክፈል ካልቻሉ ለዛ አዛዋሪ እንደ ዕዳ ይይዛቸዋል። በዕዳ ሲይዛቸው ለተለያዩ ሴቶች ከሆኑ ለጾታዊ ጥቃት ለግብረ ስጋ ግንኙነት ለተለያዩ እንትኖች የሚጠቀምበት ሁኔታ ነው ያለው። ወንድ ከሆነ ደግሞ ለተለያዩ ጉልበት ብዝበዛዎች የሚያሰማራበት ሁኔታ ነው ያለው። አሁን ደግሞ የመን አካባቢ ደግሞ ወደ ጦርነት እንዲገቡ እንዲዋጉ የሚደረጉበት ሁኔታ ነው ያለው። ያ በዛ መስመር አለው ዩኒክ የሆነ በፍልሰተኞቹ ላይ የሚደርሰው ጉዳት ነው። ይሄ እንግዲህ ሞት አለ ምን አለ ያ እንትን እንዳለ ነው። ከውስጣቸው ኩላሊታቸውን የመውሰድ የመሸጥ እንግልት አንድ ቦታ የመቆየት ሕክምና የመከልከል እንትኖቹ የዛኛው መስመር ዋና መገለጫው ነው። የዚህ የሰሜኑ ስናይ ደግሞ በብዛት አውሮፓ ለመሄድ ነው። እንደምናውቀው የተለያዩ በረሃ አቋርጦ ነው የሚሄዱት። ሊቢያ ላይ ያለው ሁኔታ ይታወቃል። በተለይ እገታ የሚፈጸምበት ሁኔታ ነው። እገታ ተፈጽሞባቸው ታግቶ እዚህ እየተደወለ ቤተሰቦቻቸው ላይ 500,000 ብር 1 ሚሊዮን ላኩ እየተባለ እነሱን ለማስለቀቅ ቤተሰብ ትልቅ ዋጋ የሚከፍልበት ሁኔታ ነው ያለው። በቅርቡ እንኳን የነበረው ሻሸመኔ አካባቢ የሄደች አንድ ሴት ልጅ 700,000 ብር ቤተሰቦችሽ ካላስገቡ አንለቅሽም ብሏል። 700,000 ልኮ ነው እንደዛ እንትን የተደረገው። በተለያዩ ሚዲያ ሲዛወር የነበረ መረጃ ነው። ሜዲትሬኒያን ባህር ላይ ደግሞ የጀልባ መገልበጥ ምን እንትኖች ደግሞ የዛኛው መስመር ዋና መገለጫ ነው። ደቡብ ስናይ ደግሞ በደቡብ መስመር በዋናነት የሚጓዙት ወንዶች ናቸው ቁጥራቸው። በተለይ ደግሞ ወጣት ወንዶች ናቸው። በሙያሌ ኬንያ፣ ማላዊ፣ ታንዛኒያን አቋርጦ ለመሄድ ነው። በዛ መስመር በተለያዩ መተላለፊያ ሀገራት ላይ የጅምላ ሞት ሁሉ የሚገጥምበት ሁኔታ ነው ያለው። አቋርጦ የሚሄዱት በእግር የሚሄዱት ደግሞ በጣም በረሃ እና ሳቫና ላንድ እንትን ያለበት አንበሳ ያለበት ትሳር አቋርጦ ነው የሚሄዱት። እዛ ደግሞ በአንበሶቹ የመበላት የሚሄዱበት አዘዋሪዎቹ ደግሞ የሚጠቀሙት ኮንቴነር ጫና መኪና ነው። 30-20 ሰው በአንድ እንትን የሚልበት ምንም አየር ሳያገኙ ለተለያዩ ጉዳት የሚዳረጉና የሚጋለጡበት ሁኔታ ነው ያለው። በተለያዩ መተላለፊያ ሀገራት ላይ ደግሞ ተይዞ በማስ ማረሚያ ቤት የሚቆዩበት ሁኔታ ነው ያለው። እነዚህ ሶስቱ መስመሮች የተለያዩ ባህሪ ያላቸው በዋናነት በእነዚህ ዜጎቻችን ላይ የሚደርሰው አካላዊ፣ ስነልቦናዊ፣ ኢኮኖሚያዊ ጉዳት ይህን ይመስላል። እንግዲህ ሰዎች ወደ ውጭ ሀገር ከሄዱም በህጋዊ መንገድ እንዲሄዱ ስልጠና ወስደው አገሪቱ ስምምነት ከፈረመችባቸው ሀገር ጋር እንዲሄዱ ክብራቸውና ደህንነታቸው ተጠብቆ እንዲሰሩ ለማድረግ በእናንተ በኩል ምን አይነት ጥረት እየተሰራ ነው በሚኒስቴር መስሪያ ቤቱ? ከዚህ ባለፈስ ሌላ ስቴክሆልደሮች ምን እያደረጉ ነው? ይሄ ትልቅ አደጋ ነው እንግዲህ ለሀገሪቱም ለህዝቡም ለወላጅ ነገ ያልፍልኛል ብሎ ያስተማረውን እዚህ ያደረሰው ወጣት ሄዶ በረሃ ላይ ሲቀር የተለያዩ አሳዛኝ ነገሮችን እናደምጣለን። ይሄ ነገር ግን የሚቆም አልሆን አለ። ምንድነው እስካሁን የተደረገው ስራ? ለውጡ ደግሞ አዝጋሚ የሆነበት ምክንያት በቀጣይስ ምን መደረግ አለበት ይላሉ? አንደኛ ተቋም ሴቶችና ማህበራዊ ጉዳይ ሚኒስቴር በተለይ ከዚህ ከማይግሬሽን ማኔጅመንት ጋር ታይዞ አዋጅ 1263/2014 በወጣው የፌዴራል አስፈጻሚ አካላትን መልሶ ለማደራጀት በወጣው አዋጅ መሰረት ሁለት ትልልቅ የሆኑ ተግባራትን እንዲያከናውን ነው ኃላፊነትና ተግባር የተሰጠን። የመጀመሪያው እንዳልከው መደበኛ ካልሆነ ፍልሰት ጋር ታይዞ የግንዛቤ ፈጠራ ስራዎችን ማከናወን ነው። ይህም በተለያዩ ታሳቢና ተጋላጭ የሆኑ ፍልሰተኞች የሚገኙባቸው የሀገራችን አካባቢዎች የተለዩ አሉ። እዛ ላይ ትኩረት በማድረግ መደበኛ ያልሆነ ፍልሰት የሚያስከትለውን ጉዳት ተጽዕኖ አስመልክቶ ለዜጎቻችን የግንዛቤ ፈጠራ ስራ ማከናወን ነው። ይህም በዋናነት በሚኒስቴር መስሪያ ቤታችን በልዩ ትኩረት እየተሰራ ያለበት ሁኔታ ነው ያለው። እንዳልኩ እነዚህ ተጋላጭ አካባቢዎች ሰሜን አካባቢ ሊሆን ይችላል፣ ምስራቅ፣ መካከለኛ እንትኖች የተለዩ አካባቢዎች አሉ። እዛ ላይ ትልቅ የግንዛቤ መፍጠራ ህዝባዊ ንቅናቄ መድረኮችን የማካሄድ
ተግባር ነው። ይህ በዋናነት ተጠናክሮ እየተሰራ ያለበት ሁኔታ ነው ያለው። በተለይ ተጋላጭ የሆኑ ክልሎችና አካባቢዎች ላይ ልዩ ትኩረት በማድረግ በዚህ ብቻ አይደለም፣ አጠቃላይ የድርጊቱን አስከፊነት እና ጉዳት በሁሉም እስከታች ድረስ ተደራሽ ለማድረግ የተለያዩ የሚዲያ ግንኙነቶችን በመጠቀም በተለያዩ የክልል ቋንቋዎች መደበኛ ያልሆነ ፍልሰት የሚያስከትለውን ተጽዕኖ ጉዳት እንደ ግል፣ እንደ ቤተሰብ፣ እንደ ሀገር የሚለውን መልእክቶችን በመቅረጽ በተለያዩ ሚዲያ ቻናሎች መልእክቶች እንዲተላለፉ እየተደረገ ያለበት ሁኔታ ነው ያለው። በዋናነት ለማየት ሆሳዕና አካባቢ ብንወስድ ወደ ደቡብ መስመር የሚደረገው ፍልሰት ውስጥ ብዙ ፍልሰተኞች የሚነሱበት አካባቢ ነው። እዛ አካባቢ ያለውን ህብረተሰብ ግንዛቤ ለመፍጠር ንቃተ ህሊናውን ለማጎልበት ምክትል ጠቅላይ ሚኒስትር የተገኘበት ትልቅ ህዝባዊ ንቅናቄ መድረክ የተካሄደበት ሁኔታ ነው ያለው። በዛ መድረክ ላይ ትልቅ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ተጽዕኖ ፈጣሪ ሰዎች፣ የመንግስት ከፍተኛ አመራሮች፣ የፌዴራል የክልል አመራሮችን ጨምሮ የተገኙበት ከዛም በመነሳት በዛ ላይ የተነሱት እንዴት እናስቀር ይህን ነገር የሚያስከትለው ጉዳት ተብሎ ተነስቶ የሆሳዕና ዲክላሬሽን የሚባል እንደ ሀገር ዲክላሬ የተደረገበት ሁኔታ ነው ያለው። ያ ዲክላሬሽን በተለይ መደበኛ ያልሆነ ፍልሰት ለማስቀረት በምናደርገው ሂደት ውስጥ በጣም ጠቃሚ የሆነ ዲክላሬሽን ነው። ያን ዲክላሬሽን የመንግስትም መንግስታዊ ያልሆኑ አካላትን በዋናነት በዚህ ላይ የሚሰሩት እንደ ሶርስ ኦፍ ዶክመንት የሚጠቀሙበት ሆሳዕና ዲክላሬሽን ተብሎ የወጣበት ሁኔታ ነው ያለው። ምስራቁ ፓርትም ድሬዳዋ ላይ ከአንድም ሁለቴ ትልቅ የህዝባዊ ንቅናቄ መድረኮች ልክ እንደ ሆሳዕናው ላይ እነዚህም መለከታቸውን የህብረተሰብ ክፍሎች ያካተተ ንቅናቄ መድረክ ትግራይ አካባቢ መቀሌ ላይ በዋናነት ኦሮሚያ ክልል ጅማ እና ሌሎች አካባቢዎች ላይ እነዚህ ትላልቅ ህዝባዊ የንቅናቄ መድረኮች ሚኒስቴር መስሪያ ቤቱ ከመለከታቸው ባለድርሻ አካላት ጋር የሰራበት ሁኔታ ነው ያለው። በዋናነት ደግሞ ይህን ስራ ስንሰራ እንደ ሲስተም የሚያግዘን በመልኩ ነው የሚለውን ሀገራዊ የኮሙኒኬሽን ስትራቴጂ ወጥቶ ኦፊሻል ተደርጎ አሁን እየተገበረ ያለበት ሁኔታ ነው ያለው። የኮሙኒኬሽን ስትራቴጂ በዋናነት የምንሰራቸው የግንዛቤ ፈጠራ ስራዎች በመልኩ ነው የምንሰራው። በዚህ ግንዛቤ ፈጠራ ውስጥ የሚሳተፈው የተለያዩ አካላቶች ሊኖሩ ይችላሉ። መንግስታዊ ያልሆኑ አካላት፣ የሚዲያ ተቋማት፣ የመንግስት የተለያዩ ማህበረሰብ አደረጃጀቶች ይህን ኮሙኒኬሽን ስትራቴጂ ተጠቅሞ ግንዛቤውን መድረስ ላለበት አካላት እንዲያደርሱ ተብሎ ትልቅ የመንግስት አካላት በተገኙበት ሁኔታ ኮሙኒኬሽን ስትራቴጂው ላውንች ተደርጓል። የኮሙኒኬሽን ስትራቴጂ በአሁኑ ጊዜ በተለያዩ ቋንቋዎች እየተተረጎመ ነው ያለው። ከዚህ ጋርም ታይዞ ግንዛቤውን ለመፍጠር ተደራሽ ለማድረግ ያለውን ቁርጠኝነት ነው የሚያሳየው። በዋናነት እንግዲህ እኛ ፍልሰትን ለማስቆም አይደለም፣ መደበኛ ካልሆነ ፍልሰት መደበኛ ወደ ሆነው እንድመጡና እንድጠቀሙ ነው። መደበኛውንም ለማበረታታት ነው በዋናነት እየተሰራ ያለው። ማስቆሙ ላይ በልዩ ትኩረት ግንዛቤ ፈጠራ ላይ እየተሰራ ያለበት ሁኔታ ነው ያለው። ሁለተኛው ከዚህ አልፎ ደግሞ ቅድም ባነሳናቸው መውጫ መስመሮች ወጥቶ በተለያዩ ሀገራት በአስቸጋሪ ሁኔታ ውስጥ የሚገኙ ዜጎች እንዳልኩ በተለያዩ ጊዜያት ስቲል እንዲመለሱ እየተደረገ ነው ያለው። በዋናነት ደግሞ ቁጥራቸው በጣም ከፍተኛ የሆነው ከመካከለኛ ምስራቅ ሀገራት እየተመለሱ ያሉበት ሁኔታ ነው ያለው። እነዚህ ዜጎች እንግዲህ ሲመለሱ ዝም ብሎ አይደለም የሆነው። አነሰ ከተባለ የስነ ልቦና ጉዳት አለባቸው። ከቤት የወጡበትን አልሞ የተነሱትን በጣም ብዙ ዋጋ የከፈሉለት ነገር ሳይሳካላቸው ሲቀር ማንኛውም ሰው ፊል ያደርጋል። የስነ ልቦና ጫና ሊያሳድር ይችላል። ግን ከዛ ባለፈ የህይወት የአካል እና ብዙ ጉዳት አስተናግደው ነው የሚመለሱት። እነዚህ ዜጎች ሲመለሱ እነዚህ ዜጎች እንደተመለሱ መንግስት በተለይ የኛ ሚኒስቴር መስሪያ ቤት ኤርፖርት እንደደረሱ ከእንኳን ደህና መጣችሁ አቀባበል ጀምሮ እነዚህ ዜጎች የመመዝገብ መረጃቸውን የመያዝ በተዘጋጀላቸው የመጠለያ ጣቢያ እንዲቆዩ ያለባቸውን ጉዳት የመለየት ተጨማሪ ድጋፍ የሚፈልጉ ካለ ደግሞ ለተለያዩ ቀደም ባልኩትና በተዘጋጀው ብሔራዊ ቅብብሎች ስርዓት መሰረት አገልግሎቱን ለሚሰጡ እነዛ ተቋማት ቅብብሎች የሚያደርግበት ሁኔታ ነው ያለው። ከዛ ያለፉትን ደግሞ ወስዶ ወደ የቤተሰቦቻቸው ጋር የማቀላቀል ቀድሞ ወደ ነበሩበት ሁኔታ የመመለስ ስራ ይሰራል።
በዋናነት ከዚህ ጋር ተያይዞ ቀላል ስራ አይደለም እየተሰራ ያለው። በሳምንት 3 ቀን በቀን 3 በረራ ነው አሁን ባለው ሁኔታ እንኳን ከሚድል ኢስት እያስመለስን ያለ ነው። ከዚህ ጋርም ተያይዞ ብዙ አመርቂ ስራ እየተሰራበት ሁኔታ ነው ያለው። በተለይ ደግሞ እነዚህ ተመላሾች ሪማይግሬት እንዳያደርጉ የሚቀርብላቸውም አገልግሎትም ቀጣይ በዘላቂነት የነሱን ህይወት የሚቀይር የሚለውጥ ለዳግም ፍሰትም እንዳይጋለጡ ተብሎ አጠቃላይ የነሱ መረጃ አያያዝ ራሱ ዲጂታላይዝ የማድረግ ብሔራዊ መረጃ ቋት የማቋቋም ስራዎች ሚኒስቴር መስሪያ ቤቱ በዋናነት ከባለድርሻ አካላት ጋር ሆኖ በቅንጅት እየሰራ ያለበት ሁኔታ ነው ያለው። እንግዲህ ይህ ነገር እንትስንል የኛ ማንዴት እዚህ ጋር ነው እንትን የሚለው። ከዛ በኋላ ያለው ግን ከተለያዩ ሀገራት ጋር የሁለትዮሽ ስምምነት መፈራረም አዲስ በወጣው የውጭ ሀገር የስራ ስምሪት አዋጆች ሙሉ በተሟላ እንትን ለማድረግ እንትኑ እሱኛው ኃላፊነትና ተግባር ደግሞ በዋናነት የስራና ክህሎት ሚኒስቴር ነው። የኛ ግን በእነዚህ በሁለቱ የኛው ግንዛቤ ፈጠራ የኛውን ደግሞ የተጎጂዎች ጥበቃና ድጋፍ ተብሎ ከአቀባበል እስከ መልሶ ማቋቋም ያለው አሁን ነው ሰብሰብ እናርገውና ወደ መጠቃለሉ እየሄድን ነው። አሁን ተመላሾችም መረጃ ትይዛላችሁ እና አሁን ለማንሳት የፈለኩት ከምትይዙት መረጃ አንፃር እንደገና ተመልሰው የሚሄዱት ምን ያህል ቁጥር ነው? ያንን ፊገር ማግኘት ይችላችኋል? አንድ ይሄ ነው። ሌላ ደግሞ እንደተባለው በምክትል ጠቅላይ ሚኒስትርም በትላልቅ የመንግስት ኃላፊዎች ደረጃ ይሄን ነገር ለማድረግ ትላልቅ ስራዎች እየተሰሩ ነው። ጥሩ ነው። ግን እኮ አንዳንድ ቦታ ስናይ ሰዎች ማይግሬሲያ በህገወጥ መንገድ ሲሄዱ ቤት እኮ ተደግሶ የእምነት አባት መጥቶ ተባርኩም ብሎ ይቅና ተብሎ የሚሸኝበት ሁኔታም አለ እና የአክኖሌጅ ማድረግ ነው። እዚህ ጋር ያለውን ስራ አይጎዳውም ወይ? እዛ ጋርስ ምን ተደርጓል? ያው እንግዲህ ለእንትኑ የሚፈለገውን ውጤት ለምን አላመጣንም? ይህን ነገር አስከፊነቱ ጉዳቱ እየታየ ለምን ማስቆም አልቻለም ለምንላቸው አንዱ ቻሌንጆች እነዛ ናቸው። እንግዲህ መንግስት በልዩ ትኩረት መስራት የሚገባውን አቅሙ ከሚፈቅደው በላይ እየሰራ ባለበት ሁኔታ ደግሞ እነዚህ የተለያዩ እንትኖች መርቆ የሚሸኙበት ቤተሰብ በዋናነት ገፊ ምክንያት ሆኖ እንትን የሚሉበት ከሚያልፉት ውስጥም ራሱ አይሞታሉ እንኳን ብሎ ቻሌንጅ ሰራ ከማያልፉት ውስጥ እንኳን አንተ አንዱ ልትሆን ትችላለህ ተብሎ እንደዛ አይነት አማራጭ የሚሰጥበት ሁኔታ ነው ያለው። አንደኛ ከህብረተሰቡም ከቤተሰቡም ጀምሮ የነሱን አመለካከት የመቀየር የግድ ይላል። በዛ ኤሪያ ምን ፈልገው ለውጥ ካልመጣ ማስቆም አይቻልም፣ መቀነስ ሊቻል ሊሆን ይችላል። ከራሱ ከፍልሰተኛው ከቤተሰብ ከማህበረሰብ ያለው አካባቢ ያለው ነገሮች የግንዛቤ ፈጠራውን በልዩ ትኩረት መስራት፣ እነሱ ላይ የሚፈልገውን የባህሪ ለውጥ ማምጣት፣ ሌላ መስራት ካለበት ደግሞ አማራጭ ገፊ ምክንያት የሆኑትን ለህብረተሰቡ መስራት ያለበት ነገሮች ማስራት የግድ ነው። ሩት ኮዱን አድሬስ ለማድረግ ከቁጥሩ ጋር ታይዞ ሪማይግሬት የሚያደርጉት ይህን አክል የሉም ማለት እንችላለን። አንድ ወይ ሁለት ቦን ነው በአመት ከምናስመልሳቸው 100,000 ምናምን ቁጥር በአመት እናስመልሳለን። ከዛ ውስጥ ዳግም የምናገኘው መረጃቸው ካፕቸር ሲደረግ አንድ ሁለት ሰው ያን ላይሆን ይችላል። ደግሞ በሌላ እንትንም ልመለሱበት የሚችሉበት ሁኔታ ስላለ ሪማይግሬሽን አሁን ይህን አክል ከዛ ጋር ታይዞ ተንጀብል የሆነ ዳታ የለም። አጠቃላይ ግን የሚመለሱት መረጃቸው በአግባቡ ይያዛል። መያዝም ብቻ አይደለም፣ በየክልሎችም በወቅቱ መረጃቸው ተደራሽ የሚደረግበት ሁኔታ ነው ያለው። ክልል መስተዳድሮችም ለነዚህ ሰዎች አስፈላጊውን ድጋፍ እና መልሶ ማቋቋም ስራ ማከናወን ስላለባቸው ሚኒስቴር መስሪያ ቤቱ ይህን መረጃ ወዳው ለነሱ ተደራሽ የሚያደርግበት ሁኔታ ነው ያለው። አቶ ጥላሁን ካሳሁን በሴቶችና ማህበራዊ ጉዳይ ሚኒስቴር የፍልሰት ከፍተኛ ባለሙያ እዚህ ድረስ መጥተው ይህን የመሰለ ማብራሪያ ስለሰጡን በዝግጅት ክፍሉ ስም በጣም አድርጌ አመሰግናለሁ። ታንኪዩ። እኔም አመሰግናለሁ። ተመልካቾቻችን ማንኛውም ሰው ወጣቶችም ሆነ ሌሎች ወደ ውጭ ሀገር ለመሄድ ከፈለጉ በህጋዊና በህጋዊ መንገድ ብቻ መሄድ እንደሚችሉ የሴቶችና ማህበራዊ ሚኒስቴር ደጋግሞ የሚወተውተውና ደጋግሞ አደራ የሚለው ጉዳይ ነው። በህጋዊ መንገድ መሄድ ማለት ደህንነታቸውና ክብራቸው ተጠብቆ አገሪቱ ስምምነት ከፈረመችባቸው
ሀገራት ጋር ሰርቶ መለወጥ፣ ማደግ፣ መሻሻል ይቻላል። ህገወጥ ጉዞ ግን ለተለያዩ አደጋዎች የሚያጋልጥ መሆኑን ቀደም ሲል ባለሙያው በዝርዝር ያነሱት ጉዳይ ስለሆነ ከዚህ እንጠበቅ ነው የሚለው ኢሳት። የዛሬውን ዝግጅት በዚህ ላይ ያበቃን። በሌላ ጊዜ እንገናኛለን። መልካም ጊዜ